ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት በእጅጉ ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ ተደራሽነታችንን ተደማጭነታችንን እንድታሰፉ በአክብሮት እየጋበዝን ይህንን ፕሮግራም ዛሬ የከፈታችሁ ዛሬ ማድመጥ ለጀመራችሁ እንደ ሁሉ ጊዜው ሰሞኑን እንዳሳያችሁት ከፍተኛ መነቃቃትና ወደ ቻናላችን የተቀላቀሉ የአድማጮች ቁጥር ከፍ ማለትን ተከትሎ ሰብስክራይብ እያደረጋችሁ የደወል ምልክቷን የተጫናችሁ ወደ ቻናላችን እንድትቀላቀሉ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ የአክብሮት ግብዣችንን እያቀረብን የሶስተኛ ክፍል ፕሮግራማችን እንግዲህ በማንቸስተር ዩናይትድ ኢንሳይደር ትኩረት እናደርጋለን። ያልተጠበቁ መረጃዎች ከዩናይትድ በኩል እየወጡ በኤደርሰን የተጀመረው የማንቸስተር ዩናይትድ የዝውውር ሂደት ማለ ሊያቆም እንደሚችል እስካሁን ድረስ ግምቶች እንደሚያሳዩት ከሆነ ዩናይትድ ምንድነው የሚባለው ድራይቪንግ ፎርዋርድ በቃ ዩናይትድ ወደፊት ብሏል። ሁሉንም ጉዳይ አስገራሚ እቅዶች እየወጡ ነው። እቅዶች ብቻ አይደለም ሊፈጸሙ የሚችሉ እንደውም እንደ አንዳንድ ተንታኞች ከሆነ ካልተፈጸመ እንገረማለን እያሉ ካልተፈጸመ እነዚህ ጉዳዮች እንገረማለን። መፈጸሙ አያስገርመንም። ምክንያቱም ይሄ ስትራቴጂ የተጀመረበት ጊዜ ታሪክ ካሳየው አመርቂና ተስፋ ሰጪ እንቅስቃሴና ውጤታማነት ጋር በተያያዘ ቀደም ተብሎ የተጀመረ ግራውንድ ወርክና እቅድ ስለሆነ አሁን አፈጻጸሙ ብቻ ነው የሚስተዋለው፣ አፈጻጸሙ ብቻ ነው የሚታየው። ተፈጻሚነቱ መጠናቀቁ መዳረሻው ቀዩ ቤት እንደሆነ በግልጽ በአደባባይ የምንመለከትባቸው ጊዜያት እንግዲህ ኦፊሻል ስቴትመንቶችን የምንጠብቅበት ነው እያሉ ነው። ትናንት በነበረን የኤደርሰን ዘገባ የራፋኤል ሊያው የማቲያስ ፈርናንዴዝ አፕዴት ባደረግናችሁ መረጃ ላይ ላደረጋችሁ ተሳትፎ፣ ላደረጋችሁት ላይክ፣ ላደረጋችሁ ሳብስክራይብ፣ ላደረጋችሁ ተሳትፎ፣ ኮሜንት ሁሉም በሁሉም ፕሮግራም በማንቸስተር ዩናይትድ ብቻ ሳይሆን በሁሉም ፕሮግራም ላሳያችሁት ከፍተኛ መነቃቃት ከልብ እያመሰገንን የበለጠ እንድንጠነክር መረጃዎችን በተጣራና በተብላላ በተለይ አድማጭን ኦዲየንስን ለማግኘት ተብሎ ያልተገባ ትኩረት ያልተሰጣቸው የማይሆኑና የማይመስሉ ዝውውሮችን ሳይሆን ከተጨባጭና ምንጩን እየጠቆምን ከነማረጋገጫው ወደ እናንተ ተደራሽ እንድናደርግ የበለጠ ጠንክረን እንድንሰራ ስለሚያነሳሳን ትናንት ላደረጋችሁት ለኮሜንቱ፣ ለትችቱም፣ ለሙገሳውም፣ ለሁሉም ለሳብስክራይብ ላደረጋችሁ ላይክም ላደረጋችሁ በመላው ዓለም የቻናላችን ተከታታይ ሆናችሁም ለተቀላቀላችሁም በእጅጉ እናመሰግናለን። የበለጠ በጉዳዮች ላይ ትኩረት ሰጥተን አጣርተን አብላልተን ከምን መነሻ እንደሆነ አስፍተን ተመልክተን ወደ እናንተ እንድንመጣ ስለሚረዳን አሁንም ያተሳትፏችሁ ያ ለቻናላችን ያደረጋችሁት ከፍተኛ መነቃቃት ከልባዊ ምስጋና እያቀረብን ዩናይትድ መንገዱ እንግዲህ አስፈሪ የሆነ ነው። አስፈሪነቱ ግን ጠለቅ ብሎ ለተመለከተው ትኩረት ለሰጠው አመጣጡ ስትራቴጂው ምን ያክል ደረጃ ይሄ ስትራቴጂና የዩናይትድ ሂደት ሊጓዝ ይችላል የሚለውን ነገር እያሰፋን ስፖርታችንን ከፍ እያደረግን ከመጣን የዚህ ቡድን ጥንካሬ ወደ ለየለት ከባድ ስትራቴጂና እንደሚጠበቀው ትራንዚሽኑ ከአንድ ዓመት በላይ ሆኖ ከዛም በቀጣዩ ዓመት ከአንድ ዓመት በኋላ በሚኖሩ ጊዜያት ወደ ዋንጫ ተፎካካሪነት ይመጣል ሳይሆን አሁን ዩናይትድ አፋጣኝ የአጭር ጊዜ እልባት መስጠት የረጅም ጊዜ ግንባታን ማቀላጠፍ ነው። በአጭር ጊዜ እልባቶች በሚመጡ በሚደፈኑ ቀዳዳዎች በስትራቴጂ በስሌት በብስለት ድምፃቸውን አጥፍተው ግን በጣም ብልሃት የተሞላው የዝውውር ስትራቴጂ እየተጠቀሙ ነው። አንዳንድ ከዚህ በፊት ባነሳናቸው ሀሳቦች ያልተስማማንባቸው
ወይም በተጫዋቾቹ ብቃት ስታንዳርድ ደረጃ ዩናይትድ አይገኝም ከዛ በላይ ነው ብለን የራሳችንን እይታ ባስቀመጥንባቸው ዝውውሮች ጭምር የተደረጉ ስካውቲንግ ሪፖርቶች በተወሰነ መልኩ የወጡትን ስንመለከት ዩናይትድ እውነትም ክፍተቱንም ችግሩንም መብትውንም ያወቀ ቡድን። በመጀመሪያ ደረጃ አንድ ቡድን ትራንዚሽኑን ለማሳጠር በፍጥነት ወደ ውጤታማነት ለመምጣት ችግሩን ለይቶ ያወቀ ቀን ነው። ያ ቡድን የመጀመሪያ ትራንዚሽኑን ያጠናቀቀው ችግሩን የለየ ቡድን ነው። ከትራንዚሽን ረጅም ጊዜ ሲዝን የተላቀቀው ምክንያቱም ችግሩን ያወቀ ቡድን መብትውን ያውቃል። አብዛኛው ቡድኖች ትራንዚሽናቸው የሚረዝመው መብትውን ባለማወቅ ችግሩን ባለማወቅ ለመብትው መቸኮላቸው ችግሩን እያሰፋባቸው ነው አደጋ ውስጥ የገቡት። ለዚህ ደግሞ ትልቁ ማሳያ ቼልሲ ከበቂ በላይ ምሳሌ ነው የሚሆነው ለየትኛውም የትራንዚሽን ቡድን ግንባታ። ለምሳሌ ቼልሲዎች ለችግራቸው መፍትሄ ለማበጀት ችግራቸውን ለመፍታት የተጓዙበት ርቀት ሁሉ ለቼልሲ የፈተና ጊዜን ያረዘመው። አንደኛ በ581 ቀን ጥሩ የቡድን ግንባታ እያደረጉ ያሉትን ማሬስካን አላግባብ ወይም በሜዳ ላይ ባለ ስትራቴጂ ላይ በማይጠቅም የስልጣን ሽኩቻ ምክንያትና ከባክሩም ስታፍ ላይ ያለ ጫናን አሰልጣኙ ከትከሻዬ ላይ አውርዱልኝ በማለታቸው ምክንያት የክሊርሌ ካፒታል ተወካዮች አላግባብ የቡድንን እድገት ጸር በሆነ ያስተዳደር ይሄ የበላይ ስልጣንን የተቆናጠጡ ግለሰቦች እብሪት የቡድን ትራንዚሽኑን አስረዘሙት። ማሬስካ ተሰናበት። ከዛም በኋላ በድጋሚ ሊያም ሮሲኔር መጣ። የችግሩን የበለጠ ችግሩን ያሰፋ አሰልጣኝ መጣ። አሁንም ችግራቸውን አለዩ። ሮሲኔር ተሰናበተ። በጊዜያዊ አሰልጣኝነት አጠናቀቁ። አሁን ከሲዝን ሪቪው በኋላ ለቦታው የሚመጥን በበለጠ ስትራቴጂክ የሆነ በማናጀርነት ተቀጥሮ ሙያዊ ኃላፊነቱን በጥሩ ሁኔታ ፕሪሲዝኑን ተጠቅሞ በእርጋታ ጥሩ ትራንዚሽን እና ችግራችንም የሚለይ አሰልጣኝ ብለው አሎንሶን ቀጥረዋል። ገና አሁን ለችግራቸው መብቴ ማበጀት ላይ ናቸው ያሉት ቼልሲዎች። ባለፉት ጊዜያት ቼልሲ በ5 ዓመት ውስጥ የቀየራቸው አሰልጣኞች የከፈላቸው ካሳ፣ የተጫዋቾች አጠቃቀም ቼልሲ እንደዚህ ዝብርቅቅ እንደሄዱ ካደረጉ ምክንያቶች መካከል ለችግራቸው መጀመሪያ ለይቶ አለማወቃቸው ነው። ችግራቸው አሁን ዩናይትድ ችግሩን አውቋል። ስለዚህ መብቴው ረጅም ርቀት መጓዝ አያስፈልግም። ችግሩን ያወቀ ቡድን መብቴው ቀላል ነው። መጀመሪያ ችግሩን አለመለየት ነው የአንድ ቡድን ግንባታን የበለጠ የሚያስረዝመው። በቅርብ ጊዜ ውስጥ በደም ከተመለከታችሁ በዩናይትድ የአማካይ ክፍል ውስጥ አንድ የጎደለ ስታንዳርድ አለ። ሌሎች ክለቦች ውስጥ ያለ ዩናይትድ ውስጥ የጠፋ ኢንቴንሲቲ፣ በኢነርጂ መጫወት፣ ኢንድ ቱ ኢንድ መጫወት የሚችል የማይደክም የማይዝሉ ጉልበቶች የጎደሉት አማካይ ቢባል የዩናይትድ አማካይ። ለዛ ነው የብሩኖ ልፋትን በተደጋጋሚ ክለቡ ያለማቋረጥ የሚጠቀሙ። ብሩኖ ብዙ የሚለፋው ምናልባት በአንዳንድ ጨዋታዎች ባልተጠበቀ መልኩ ከማንኛውም ተጫዋች በላይ ብዙ ኪሎ ሜትሮችን የሚሸፍን። ለምን? የክለቡ ኢንቴንሲቲ የጀርባ አጥንትም ነው፣ የክሬቲቪቲውም አቅም። ስለዚህ የብሩኖ ፈርናንዴዝ ኃላፊነት በብዙ መልኩ ሲታይ አንድ ቡድን ሊኖረው የሚገባ ኳሊቲ ዩናይትድ ቤት እያለ ያንን ኳሊቲ ለመጠቀም ግን ያ ተጫዋች በተለያዩ ስትራክቸሮች ላይ ኃላፊነት መውሰዱ የበለጠ አድካሚ ያደርጋል፣ የሚያለፋ ያደርጋል። በጨዋታ ላይ ያለውን ፕላን የአንድ ተጫዋች ጥገኝነት እንዲመሰል ያስገድዳል። ይሄን ኢነርጂ ይሄን ኢንቴንሲቲ ለመለያየት ከብሩኖ አቅም ላይ ለማውረድ የካሰሜሮን ተተኪ በአግባቡ ለመሙላት ለሜኑ ሽፋን የሚሰጥ ዴብዙንም የሚያሳድግ ተጫዋች በሁሉም ስትራክቸር ስንመለከት የኤደርሰንን ዝውውር አየን። አሁን እንደ ሴመን ስቶን ዘገባ ከሆነ የቢቢሲው ሪፖርተር አስምሮበት ትናንትና ይዞ በወጣው ዘገባ መሰረት ማቲያስ ፈርናንዴዝ ኦልትራፎርድ ካልደረሰ ነው የምንገረመው ነው የሚለው። መዳረሻው ኦልትራፎርድ ነው ማለት ነው። ካልፈረመ ነው የምንገረመው ነው።
አርሴናል የዝውውሩ ተቀናቃኝ ነው፣ ምንም ጥያቄ የለውም። አርሴናል ጠንካራ ፍላጎት አለው። ግን የተጫዋቹ ልብ በደንብ ተመልከቱ። ማንቸስተር ዩናይትድ የዩኤፋ ሻምፒዮንስ ሊግ ተሳታፊ ነው። በዚህ ስሙ፣ በዚህ ዝናው፣ በዚህ ብራንዱ የዩኤፋ ሻምፒዮንስ ሊግ ተሳታፊ ሆኖ በመላው ዓለም የሚገኝ ተጫዋች ዩናይትድ ጥያቄ አቅርቦለት እንዴት እምቢ ሊል ይችላል? ከዚህ መሰረታዊ ያለፉትን ረጅም ዓመታት በአስተማማኝ ሁኔታ የተገነባው የዩናይትድ ብራንድ በውድቀት ውስጥም ቢሆን ከዋንጫ ቢርቅም ይሄ ብራንዱ ሱፐርስታሮችን ለማስፈረም ወደኋላ አላለ። አሁን ዩናይትድ ከብራንድ ግንባታ ይልቅ ቡድንን ገንብቶ ከዛም በኋላ ብራንድን መሸጥ እንደሚችል አመራሮቹ ስለተረዱ ለቡድን የሚያስፈልጉ ተጫዋቾችን በገበያ ላይ ተሰማርተው በተጠናና በስትራቴጂክ መንገድ ሲጓዙ ታርጌታቸው በአግባቡ እየመታ ነው። ኤደርሰንን ታርጌት አደረጉ፣ አገኙት። አሁን ታርጌታቸው ማቲያስ ፈርናንዴዝ ነው። የበለጠ አብዛኛው ዘገባ ጥቆማዎች የሚለው እንዳለ አብዛኛው ሚዲያ ላይ ተመልከቱ፣ ማረፊያ ዩናይትድ ላይ ነው። ይሄ ተጫዋች ግን ሪሊያብል ሶርሶች ምንድን ነው የሚሉት? ቢዲንግ ዋር አለው። አርሴናልም ያቀርባል፣ ዩናይትድም ያቀርባል። ዩናይትድ ያሉትን አድቫንቴጆች የመጠቀም እድሉ ሰፊ ነው። ለምሳሌ የሀገሩ ልጅ ብሩኖ ፈርናንዴዝ ያውም ሊደር ያውም አምበል የበለጠ የዩናይትድ በዚህን ሰዓት በዚህም ወቅት አይከን የሆነ ተጫዋች ያውም ፖርቱጋላዊ ነገ ማቲያስ ፈርናንዴዝ መረከብ የሚፈልገው ወይም አልጋ ወራሽ መሆን የሚፈልገው የብሩኖ ፈርናንዴዝን። ምክንያቱም ሁለቱም ከአንድ አይነት ምንጭ ነው የመጡት ከስፖርቲንግ ሊዝበን በተለያየ መንገድ ይሁን እንጂ ወደ ሊጉ የመጡበት መንገድ። ስለዚህ እንደ ሴሞንስተንስ ትናንትና አንዳንድ ተጨባጭ ሩመርሶች ስለነበሩ ነው። አሁን ትክክለኛ መረጃ ነው እየወጣ ቢገኝ። እንደውም አንድ ጣሊያናዊ የስካይ ጣሊያ ዘጋቢ ምን ይላል መሰላችሁ? ጆአሉካ ሉጋሪኒ ይባላል። የበለጠ የማቲያስ ፈርናንዴዝ ኤጀንትን ኢጣሊያናዊ መሆኑን ተከትሎ የበለጠ ቅርበት አለው ይባላል። ይሄ ዘጋቢ የኔ ነው ባለው መረጃ መሰረት ዩናይትድ የበለጠ ኦፌንሲቭ ሆኗል ከኤደርሰን ዝውውር በኋላ። በቀጣይ ቀናት ዌስትሃም ውድቅ የማያደርገውን ከፈለጉት ክፍያ ጋር በጣም ተቀራራቢ የሆነ ኦፊሻል ቢድ ለማቅረብ ቅድመ ዝግጅቱን አጠናቋል። ይሄን በማስረጃ አግኝቻለሁ ነው የሚለው የስካይ ጣሊያ ዘጋቢ ነው። ጆአሉካ ሉጋሪኒ ይባላል። ገብታችሁ ስፖርት ኢጣሊያ .com ላይ እዚህ የታመነው ሚዲያ ላይ የሚሰራ ነው። የበለጠ ደግሞ ስፖርት ኢጣሊያን ሚዲያ ላይ አንድ የራሱ የሆነ የአየር ሰዓት አለው። እዛ ላይ የሚሰራ ደግሞ አልፎ አልፎ ስካይ ጣሊያ የምትከታተሉ ምናልባት በሶሻል ሚዲያም በቲቪ ስርጭትም ልታውቁት ትችላላችሁ። በቀጥታ ላይቭ እየገባ የዝውውር ዘገባዎችን የሚያቀርብ ነው እና ይሄ ዘጋቢ የሚለው ዩናይትድ በቀጣይ ቀናት የበለጠ የዳበረ ጥሩ ሲውተብል የሆነ በተለይ ዌስትሃሞች ውድቅ የማያደርጉትን ክፍያ ኢኒሻሊ ለማቅረብ ተዘጋጅቷል። ለዩናይትድ በተጫዋቹ በኩል ያለው ጉዳይ አያሳስበውም ነው የሚለው። በጭራሽ አያሳስበውም። ምክንያቱም በዚህ ተጫዋች ፍላጎት በዚህ ተጫዋች ሁኔታ ላይ ዩናይትድ ጥያቄ የለበትም። ገና ተጫዋቹን የማግባባት ስራ ብዙ ይሰራል ተብሎ አይጠበቅም። ከዌስትሃም ጋር ያለው ድርድር ነው። በቀጣይ ለዩናይትድ እንግዲህ ሂደቱ ምናልባት ፈታኝ ሊያደርግ የሚችለው ግን የጊዜ ጉዳይ ነው። የሳይመን ስቶንን ዘገባ በኤደርሰን ላይ የሰራውን ከተወሰኑ ሰዓታት በፊት የለቀቀውን አፕዴት ኤክስ ላይ ገብታችሁ ተመልከቱ። እኔ ሳፕራይዝ አልሆንም ኤደርሰን የዩናይትድ ተጫዋች ከሆነ፣ ካልሆነ ግን እገረማለሁ ነው የሚለው። ከሆነ አልገረምም ነው። ለምን? የሆነ ሂደት አለ ከበስተጀርባ ግራውንድ ወርክ። አስባችሁታል? ዩናይትድ በዚህ መነቃቃት፣ በዚህ ከፍተኛ ፍላጎት፣ በዚህ የቡድን የአሸናፊነት ስፕሪት በመለሰ የቀድሞ አሰልጣኝ የአሁኑ ተከላካይ ውስጥ የአሁኑ አሰልጣኝ የቀድሞ አማካይ የአሁኑ አሰልጣኝ ማይክል ካሪክ የአሰልጣኝነት ዘመን የበለጠ አማካይ ክፍሉ ሲታደስ፣ ምክንያቱም ካሪክ የዚህም ቦታ ኃላፊነት ሜዳ ውስጥ ሆኖ ነው የሚያውቀው ክፍተቱን፣ ድክመቱን ከቨር የሚሰጥበትን
በማጥቃቱ በመከላከል በኩል ያለውን ባላንስ የሚረዳው ካሪክ እንደ ሌሎች አሰልጣኞች በአነሰ ኤክስፒሪየንስ ውስጥ ሆኖ አይደለም። በዩናይትድ ትልቁን ኃላፊነት ይዞ የዛም ቦታ ኃላፊነት በአግባቡ ተወጥቶ ትላልቅ ስኬቶችን አጣጥሟል። ይሄ ቦታ የሚያስፈልገውን አቅምና ፖቴንሻል ያውቋል። አሁን ለዩናይትድ ሂደቱ የሚያቀለው አንደኛው ስቴፕ ይሄ ነው። ቦታውን የሚረዳ አሰልጣኝ ነው ታች ላይን ላይ ያለው። ስለ ቦታው የበለጠ ረቂቅ በሆነና በእንግሊዝ እግር ኳስ ፉትቦል በጣም አንደርሬትድ ምንም ይሄ በኢጎ የተሞላው የእንግሊዝ ጄኔሬሽን ውስጥ ቦታ ያልተሰጠው ምርጥ አማካይ ነበር ማይክል ካሪክ። በምናስታውሰው የተጫዋችነት ዘመኑ በጣም አስደናቂ አንደርሬትድ ተጫዋች ነው። ግን ያ የብሔራዊ ቡድኑ ኢጎ እንግዲህ ቦታ ካልሰጣቸው ወይም በብሔራዊ ቡድኑ ሁሌም ተደጋጋሚ የሆነ ንድፈ ሀሳብ ስለሚሞከር አማራጭን ያልሞከሩትና የእንግሊዝ ብሔራዊ ቡድን ያልተጠቀመበት አማካይ ማይክል ካሪክ ነው እና ዛሬ ላይ እንግዲህ በአሰልጣኝነት የቦታውን ሁነኛ ተጫዋች ፈልጎ ያገኘ ይመስላል። ከዚህ በፊት በማቲያስ ፈርናንዴዝ ስታንዳርድ እና በዩናይትድ ስታንዳርድ መካከል ላይ ጥያቄዎች ነበሩኝ በግሌ። ይሄ ግል እይታዬ ግን አሁን ዩናይትድ ካጣው መግቢያ ላይ እንዳነሳውላችሁ ኢንቴንሲቲ አንጻር የማይዝል ፈጣን የማይደክም ቦክስ ቱ ቦክስ ከቨር ማድረግ አግሬሲቭሊ መጫወት የሚችል በተደራጀና በነቃ ያውም በጥሩ ፍላጎት ላይ የሚገኝ ተጫዋችን ክለቡ እንግዲህ አስፈላጊውን ቅድመ ሁኔታ አሟልቶ ወደ ዌስትሃም ለማንኳኳት ቅድመ ዝግጅቱን አጠናቋል ነው የሚሉት ሁሉም ዘገባዎች። እነ ሳይመን ስቶንም እነ ጃንሉካ ሉካኩኒ እንደሚያነሱት ዘገባ ከሆነ ስለዚህ ማቲያስ ፈርናንዴዝ የበለጠ ወደ ሰሜን ለንደን ከመጓዝ ይልቅ ወደ ኖርዝ እንግሊዝ ወደ ሰሜን እንግሊዝ የመጓዙ እድል በጣም ሰፊ ነው፣ ወደ ግሬተር ማንቸስተር። ስለዚህ የማንቸስተር ዩናይትድ የዚህ ዝውውር መስኮት ሁለተኛ ፈራሚ ሊሆን የሚችለው ማቲያስ ፈርናንዴዝ ነው። ትናንት ምሽት የፋብሪዚዮንም የሂርዊጎ ፖድካስትን ከተመለከታችሁ ላይፍ ይሄን ጉዳይ አንስቷል። ዩናይትድ ኦፕሽኑ በርካታ ቢሆንም ግን ማቲያስ ኑኔዝ ላይ ያለው ፍላጎት በጣም ጠንካራ ነው። ማቲያስ ፈርናንዴዝ ላይ ያለው ፍላጎት ጠንካራ ነው እያለ ነው የሚገኘው። ግን ይሄ ተጫዋች እንግዲህ በሮቤርቶ ማርቲኔዝ ትኩረት አልተሰጠውም። በጣም የሚያስገርመኝ ጉዳይ ነው። ምክንያቱም ሳሙኤል ኮስታን ከማዮርካ መምረጥ እና ማቲያስ ፈርናንዴዝን ከፕሪሚየር ሊግ መምረጥ ያለውን ቫሊዩ እንግዲህ ለእግር ኳሱ ቤተሰብ ግልጽ ነው። ሳሙኤል ኮስታን በየትኛው መመዘኛ ይዘውት እንደሄዱ ወደ ዓለም ዋንጫ በጣም የሚያስገርም ነው። ማቲያስ ፈርናንዴዝ ኳሊቲ ከሳሙኤል ኮስታ በረጅም ርቀት የተሻለ ነው። የበለጠ ያ ዲፌንሲቭሊ ወደኋላ ጥልቅ ሆኖ መጫወት ስለሚችል ወይም በማዮርካ የመከላከል ጥንካሬ ውስጥ ትልቁ ሚና ስለተወጣ ይሆናል እንጂ በካራክተርም በበርካታ አማራጭ ለመጠቀም በተለይ ለዓለም ዋንጫ አይነት ውድድር ኦፕሽኖችን ለማስፈር በአማካይ ስፍራ የተሻለው ተጫዋች ማቲያስ ፈርናንዴዝ ይመስለኛል። በግሌ ግን ሮቤርቶ ማርቲኔዝ እንግዲህ ከሀገራቸው ሊግ የማዮርካውን ሳሙኤል ኮስታን ይዘው ሄደዋል ወደ ዓለም ዋንጫ። በጣም ብዙ ያነጋገረ ጉዳይ ነው። እኔ በግሌ ግራ ጋብቶኛል። ማለት እስቲ ሳሙኤል ኮስታን ብዙ ለማታውቁ ዩቲዩብ ላይ ገብታችሁ ቪዲዮን ተመልከቱ። የዛን ያክል አመርቂ የሆነ ፓሰር ሆኖ አይደለም፣ ዲስትሮየር ሆኖ አይደለም። ሚዛን አጠባበቁ ትንሽ ቴክኒካሊ ብልህ ስለሆነ እንጂ ከማቲያስ ፈርናንዴዝ ብዙም ተሽሎ አይደለም የፖርቱጋል ብሔራዊ ቡድንን ጥሪ ማግኘት የቻለው። እንግዲህ ሮቤርቶ ማርቲኔዝ የበለጠ ሳሙኤል ኮስታን አምነው ነው ይዘው ሄዱት። ግራ የሚያጋባ ጥሪ ነው። የበለጠ ግን ማቲያስ ፈርናንዴዝ ሚዛን ሚደፋ ይመስለኛል ለቦታው። እንግዲህ ከአሰልጣኙ በላይ አናቅም፣ ነገር ግን አመርቂ እንቅስቃሴ ቢያንስ የሊጉ ስታንዳርድ የሚወስናቸው ኳሊቲዎች አሉ። በተሻለ ሁኔታ ፐርፎርም ለማድረግ አሁን ላይ ጥሩ ተጫዋች ብለን ብንወስድ ሳሙኤል ኮስታን ይህን ፕሮግራም የሚያደምጥም አድማጭ ላያውቀው ይችላል። የማዮርካው እና የዩናይትድ ሁለተኛ ፈራሚ ሊሆን የሚችለው እንግዲህ አሁን ላይ ማቲያስ ፈርናንዴዝ ነው። እንደ እንግሊዝ ሚዲያም ከጣሊያን የሚወጡ ዘገባዎችም የሚያሳዩት። እስቲ ይህን ጉዳይ ትኩረት አድርገን የምንመለከት ይሆናል። በቀጣይ ቀናት የበለጠ የተደራጀና
ከዩናይትድ ኦፈር ጋር በተያያዘ ኦፊሻሊ ትላልቅ እውቅ የሆኑ የዝውውር ዘጋቢዎች ይዘው ይወጣሉ ተብሎ ይጠበቃል። ለማንኛውም ግን የማንቸስተር ዩናይትድ ደጋፊዎች ሁለተኛ ፈራሚ ሊሆን የሚችለው እየተባለ የሚገኘው ያው የዩናይትድ ደጋፊውን በበለጠ ተስፋ አድርጓል፣ እምነት አለው ይሄ ተጫዋች ይመጣል የሚል ያም እምነቱ ሊሳካ የተቃረበ ይመስላል። እስቲ ጉዳዩን ተከታትለን አዲስ መረጃ ሲሆን ወደ እናንተ የምናደርሳችሁ ይሆናል። ላይክ፣ ሼር፣ ሰብስክራይብ አድርጉ። ላደረጋችሁ ተሳትፎ ንቃት ቻናላችንን ላሳደጋችሁበት ተሳትፎ ሁሉ ከልብ እናመሰግናለን። ይሄ ተሳትፏችሁ ይሄ በቻናላችንን ለማጎልበት ያደረጋችሁት ሁሉንም ጉዳይ በአክብሮት ተቀብለናል። ኮሜንታችሁንም ላይካችሁንም ቻናላችንም ለተቀላቀላችሁ የአክብሮት ግብዣችን ነው። ከሀገር ውጭ የምታደምጡ ድጋፍ አድርጉ። በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ቻናላችንን ደግፉ። ማቲያስ ፈርናንዴዝ የተመለከተው አፕዴት ይህን ይመስላል። በአራተኛ ክፍል ፕሮግራማችን ትኩረት የምናደርገው ከዚህ ፕሮግራም በመቀጠል ወደ ሎስ ብላንኮስ እንጓዝና ነጩ ቤት አምርረው ፍሎሬንቲኖ ፔሬዝ ወጥቷል። ምርጫው ድምፅ እሁድ ዕለት ይጠናቀቃል። እሁድ ዕለት የሪያል ማድሪድ ቀጣይ ፕሬዚዳንት ኦፊሻል የሚታወቅ ይሆናል። ከዛ በፊት ግን ፔሬዝ ሂደታቸውን ጀምረዋል። ለምርጫው አንድ ስቴፕ እጃቸውን ያስገቡ ነው የሚመስለው። ፔሬዝም የመቀጠላቸው እድል በጣም ሰፊ ሆነ ይመስላል። እስቲ በማድሪድ የዝውውር ሰፊውን እቅድ እንመለከታል። በጣም ሰፊ የእንግሊዝ ክለቦችን አፍርሶ ማድሪድ ራሱን ለመገንባትም ያቀደ ይመስላል። ትላልቅ ቁልፍ ተጫዋቾችን ለመንጠቅም እንግዲህ በዓለም አቀፍ ደረጃ ያለውን ስምና ብራንድ ተጠቅሞ ማድሪዶች በጆዜ ውስጥ ንጥቂያ ሊጀምሩ ነው። ይህንን ጉዳይ በተመለከተ ይዘንላችሁ እንመጣለን። ሳትርቁ ጠብቁን። ሰላም ቆዩ።